ይሄ መልእክት ለጃኒ ያድርሱልኝ። ጃኒ እኔ በጣም ወድጄሻለሁ፣ በጣም ነው ያፈቀርኩሽ። ደረቴ ላይ ራሱ ስምሽን ልነቀስ ነው ለመጀመሪያ። ፍቅርሽ አጠለሽኝ፣ ፍቅርሽ አጦዘኝ። ወንድ እንዳላ ያጠገብሽ ወንዶቹን እጨርሳቸዋለሁ፣ እበላቸዋለሁ። አዱኒ ወንድ እንዳላ ያጠገብሽ ብሎ ሴዶ ሽቅብ ቀዘነች እንዴ 10 ሚሊዮን አሁን ካላስገባችሁልኝ አንድ እርምጃ አልራም። ህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራም። ህዝቡ ስትሸነፍ ማየት ነው የሚፈልገው። እኔ እንደው በ5 ሚሊዮን አናዶኛል። በ5 ሚሊዮን መስማማት ጌታቸው በጆኒ ሊያስደበድብህ ነው አምልጥ። ሴዶ እንዳያያ እንደሰማችሁት ጆኒን ካልገጠምኩ ብሏል። እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ is no backup ማፈክፈግ የለም። 5 ሚሊዮን ብር ማቅረባችን ባይ ዘ ወይ እንደውም ልንመሰገን ይገባል እንጂ ሌላ ብር ጨምሩ ብሎ መምጣት it's very very unnecessary። ለምሳሌ ብር ጨምር ብትለኛ አሁን ነገ ጠዋት በቃ ቀርቷል ከከሬ ጋር ይሆናል ነው። ሶሻል ሚዲያውን ነው ተቆጣጥረነዋል እኛ። አንተ ከምትቆጣጠረው በላይ መቆጣጠር እንችላለን። ደግሞ ለሶሻል ሚዲያ ከኔ በላይ በምንም ተአምራችሁ ነው። በምንም ተአምር እነዚህ የመጡት ነው። አሁን ከዚህ በፊት ያደረጉት አንተም የመጣው ሶሻል ሚዲያ የኔ ስም ጠርታችሁ ያ 5000 ሰው 6000 ሰው እንደ ኮንሰርት የመጣው እኔም ብሎ እንጂ አንተ ብሎ አይደል። 6000 ሰው እንደ ኮንሰርት እኛ ነን እኮ ያነቃቃ ነው። ተንጋልክ እኮ አሁንም እኮ ፈርተህ ነው እንዴ? ባያ መስሊም ፈርተህ ነው እንዴ? እኮ ፍራጃ ሳይሆን አትመጡ። ምን ፋይት አድርገህ ነው ማይመጣ ማነው ያመጣ? አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው እሱ። የፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። ይሄ ነው ገብ እንዴት ነው የሚይዘው ነው እኔ ጆኒ እንዴ? አትፍሩኝ፣ ፈራችሁኝ እኮ ያው ህዝቡ ይወቅልኝ። ፈሩ ምክንያት እያበዙ ነው ማለት። ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን መተናል። በዛሬው ቪዲዮ ላይ እንግዲህ ሰሞኑ መነጋገሪያ የነበሩ ቪዲዮዎች ጠቅላላ ይዤላችሁ መጥቻለሁ ማለት። በሌላ ጉዳይ ደግሞ ሴዶ ማርሻል አርት የ5 ሚሊዮን ብር ኦፈር ቀርቦለት ፋይቱን እንደሚፋለም ተናግሮ እንደነበር የምናስታውሰው ጉዳይ ነው። አሁን ደግሞ 5 ሚሊዮን አይበቃኝም፣ ዛሬውኑ በአካውንቴ 10 ሚሊዮን ካላስገባችሁ ይህም ፋይት አላረግም እያለ ይገኛል። ከጌቾ ጋር ላይቭ ላይ እንግዲህ ተፋጧል። የነበራቸው ኮንቨርሴሽን በጣም የሚያስቅ ነበረ እና እስኪ እነሱን ቪዲዮዎች እያየን የምንዝናና ይሆናል ማለት ነው። ሴዶ የምር ፈርቶ ነው ይህንን ነገር ላለመቀበል እንዴት ነው ይህንን ፋይት ላናይበት የምንችለው እድል አለ የሚለውን ነገር ለማየት እንሞክራለን ማለት ነው። ሌሎችም በጣም ብዙ ሰሞኑ መነጋገር የነበሩ ቪዲዮዎች አሉ ማለት ነው። በጣም እንደምትዝናኑበት አልጠራጠርም። ቪዲዮን እስከ መጨረሻው ማየታችሁን እንዳስረሱ። ከመጀመራችሁ በፊት ሁላችሁም ላይክ አድርጉ። ላይክ ባረጋችሁ ቁጥር ለተጨማሪ ሰዎች ቪዲዮቻችን እንዲደርሱ ይረዳናል ማለት ነው። ሰብስክራይብ ያላረጋችሁም ሰብስክራይብ እያረጋችሁ ቤተሰብ መሆን ይቻላል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ ጋይስ። ይሄ መልእክት ለጃኒ ያድርሱልኝ። ጃኒ እኔ በጣም ወድጄሻለሁ፣ በጣም ነው ያፈቀርኩሽ። ደረቴ ላይ ራሱ ስምሽን ልነቀስ ነው ለመጀመሪያ ጊዜ። የመቼ ቪዲዮ ነው? እና በጣም ነው የወደድኩሽ። መላበኝ ፍቅርሽ አጠለሽኝ፣ ፍቅርሽ አጦዘኝ። ወንድ እንዳላ ያጠገብሽ ወንዶቹን እጨርሳቸዋለሁ፣ እበላቸዋለሁ። አዱኒ ወንድ እንዳላ ያጠገብሽ ብሏል። አዶኒ ጉድፈላ እንግዲህ ፋይቱን ከጆኒ ጋር አልፈልግም ብሎ ከአንተ ጋር ያደረገው ነው። ስፖርት በጣም እሰራለሁ፣ በጣም እበላለሁ፣ በጣም እሰራለሁ። ግን እንዴት ነው ትችኛለሽ የሚለው እሱም ስፖርት አሰርጭሽ እናያለው። አምሩ ጆሮ ነው ትችኛለሽ የሚለው እሱም ስፖርት አሰርጭሽ እናያለው። እኔ ድንግለኛ ስትል አልነበር እንዴ? አንተ ግን ካላገባው እንደዚህ ያን ነገር አላውቅም ስትል አልነበር እንዴ? እና ሲስ ትሰጠዋለች። እኔ ደግሞ ከሁለታችሁም ጋር ናሲ ብትሰጠው አይቀበላትም። ይሄ መልእክት አረላሽ የመች ቪዲዮ ነው ይሄ? በቅርብ ላይ ሰር ይሄን ቪዲዮ ህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። አዎ እኔ በዚህ ሐሳብ እስማማለሁ። ይሄ ሰውዬ 2025 ላይ ራሱ እንዲህ እያለ ሲፈልግህ ነበር። ኢትዮጵያ ውስጥ ካሉ ኮሜዲያኖች ውስጥ በጣም ነው የሚያስቀኝ፣ በጣም ኢንተርቴን ያደርገኛል። ኮሜዲያን ነው ሴዶ the funniest and the best ሴዶ እዚህ ጋር ያልገባህ ነገር ምን አለ መሰለህ? ህዝቡ ስትሸነፍ ማየት ነው የሚፈልገው። ምክንያቱም ብዙ አመት ቲክቶክ ላይ እችላለሁ እያልክ ጎማ ስትደበድብ፣ ሰው ስትቀጠቅጥ፣ ብሎኬ ስትሰብር፣ መሬት ስትደበድብ፣ ብቻ ብዙ ነገር ስታደርግ ሰው አይተዋል። በተግባር ሪል ፋይት ላይ ግን ያየህ የለም።
ስለዚህ ህዝቡ ጉራ መስሎ ስለታየው ያንተን ሽንፈት ማየት ይፈልጋል። ይሄን ሰው ደግሞ አይተኸዋል። ሚዳቋን ሊበላት እንደተዘጋጀ ነብር አንሰፍስፎ ነው እየጠበቀ ያለው። ታዲያ ብትሸነፍ ችግሩ ምን እንደሆነ ታውቃለህ? ይሄ ሁሉ አመት ሲከተልህ የነበረ ህዝብ አንፎሎ ማድረግ ይጀምራል። ከዛ በኋላ የምትለቃቸው ቪዲዮዎች ተቀባይነት አይኖራቸውም። ህዝቡ እንደ ውሸታም ያያል። ሶማሌው ሩቅ ስለነበረ ተገላግለዋል። እነዚህ ግን ጉያ ውስጥ ሆነው አይፋቱም። እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። በኋላ ካፈገፈክ ሀገር ነው እናስቀቅ። ስለዚህ አራት አስፈራሩ አንተ ሰውዬ። ሴዶ እንዲሁም ብልጥ ነው። ተው ሴዶ በድጋሚ ብልጥነቱን አሳይቷል። ጋይስ እንዳልከው 10 ሚሊዮን ብርህን ተቀብለ ሰው አንፎሎ ቢያረግህም ኖርማል ነው። አረ ታሪክ የሴዶን ጉዳይ ሰምታችኋል አይደለ? እንትኑን ፋይቱን ተቀብያለሁ ብሎ ነበረ። በቃ አሸናፊ 4 ሚሊዮን ብር ይሰጠዋል፣ ተሸናፊ 1 ሚሊዮን ብር፣ 5 ሚሊዮን ብር ተዘጋጅቶላቸው ነበርና ተስማምተዋል። ተቀብያለሁ ብሎ ነበር ሴዶ። ከዛ በኋላ ማፈግፈግ ጀመረ። ምንድነው ፈርቷል ሴዶ። እስኪ አንዳንድ ቪዲዮችን ከጌቾ ጋር ላይቭ ላይ የነበራቸው ውይይት በጣም ነው የሚያስቀው። ጋይስ ትዝናኑበታላችሁ እና አዳምጡ እስኪ። እኔ እንደው በ5 ሚሊዮን አናዶኛል። በ5 ሚሊዮን መስማማት የኔ ዋጋ ውድ ነው። ስትስማማላቸው ጠገቡ። ጋስቂኝ ሰው እኮ ነው ሴዶ። እናቴና እኔ በጣም ነው የሚያዝናናኝ። ብልጥ ነው ያለው ዝም ብለን አይደለም ሴዶ። ለራሴ ጥሬ 10 ሚሊዮን ብር ፈልጋለሁ። በዚህ ፊልም እናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። በነገራችን ላይ if you know አንተ ፕሮፌሽናል MMA ውድድር ምታቁ ከሆነ ተገዝቶ ነው የሚሄዱት። አሁን ለምሳሌ ጆን ጆንስ እና እዛ ጋር ሐምዛ ቸማያ ይጫወታሉ እንበል። ሐምዛ ይሄን አክል ይከፈለዋል፣ መጀመሪያ ይታወቃል። ገብቷል አይደል? ጆን ጆንስ ይሄን አክል ይከፈለዋል። ከዛ በኋላ ቦነስና ስፖንሰርሺፕ ነው ገንዘብ እንትን የሚለው እንጂ ካሸነፈ ቦነስ አለው። ያለ የምር ሰርቶ ነው የሚያስረዳው። ሚክስድ ማርሻል አርት ላይ ተወዳዳሪዎች ካያችሁ ቤልት የላቸውም። ዳን ምናምን ብላክ ቤልት አያውቁትም። ከነምን ሚክስድ ማርሻል አርት ውድድር እንደዚህ አይደለም። ሚክስድ ማርሻል አርት ውድድር ኢትዮጵያ ውስጥ የሚያርፈውም የለም። ያው ሪከርድ አድርግ። ሚክስድ ማርሻል አርት ኢትዮጵያ ውስጥ የሚያውቅ አንድ ሰው የለም። ካወክ ግማና ተፋለማ ምንድነው የምትለን ሴዶ? ይኸው ሜዳውም ፈረሱ የሚያውቁ ተዋልክ እንዴ? ገንዘብ ቀረበልህ ኦፈር፣ ተሸንፈ እንኳን 1 ሚሊዮን ብር ታገኛለህ እኮ ሴዶ። ለምን አትፋለምም? አንድ ሰው ለምን አልነግራችሁ? ምን እንደሆነ ህጉንም አያውቁትም፣ ምንም አያውቁትም። ቴኳንዶ የሚያውቅ አለ፣ ውሹ የሚያውቅ እሺ፣ አውቃለሁ እያልክ ነው። እኛ ስትፋለም ማየት እንፈልጋለን። በቃ የምር ይህንን ውድድር መቀበል አለብህ ሴዶ፣ የግዴታ። ካራቴ የሚያውቅ አለ፣ ግን ሚክስድ ማርሻል አርት ምን እንደሆነ አካሄዱ። እኛ እኮ በረዶ ላይ ጥብስ ጠብሰን ይበላል። ሴዶ አምልጥ። ምንም አልገባህም፣ ምንም ነገር አልገባህም። ጌታቸው በጆኒ ሊያስደበድብህ ነው። አምልጥ። አሁን 1 ሚሊዮን ብር አቀረበ። ቀጣይ 1.5 ሚሊዮን ብር ያቀርባል። ያንቺ ከዚህ በፊት የነበረው ነው። ቻሌንጅ ካልተቀበልክ በፌዴራል ፖሊስ በግድ ወስዶ ነው የሚያስደበድብህ። አምልጥ። ወደ ወራቤ ወይ ወደ ስልጤ ቶሎ በሚወጣ ፒካፕ አምልጥ። አረ ወይኔ! እሺ ሰይዶ አምልጥ። ጌታቸው ባህል እውነት ነው። ሊያስደበድብ ነው። አይ ከፍሎ ነው የሚያስደበድበው። አትሊስት ቢሸነፍ እንኳን 1 ቢሊዮን ብር ያገኛል። አትሊስት ጌች ምንድን ነው ካርድ አልሞላም እንደ ስልክ ላይ ዳታ አልሞላም እንደ ዳታ ካርድ እሺ ፓኬጅ ልላክልህ ለሀገር እየሞላን አሁን ለኔ ያልሞላም ብለህ ነው። የሴዶ ጥጋብ እኮ በቃሽ። አይ ቢዚ ስለሆንሽ ቢሮ ውስጥ ሆኜ ነው ኔትወርክ ቢሮ ውስጥ ሆኜ ነው ወጣሁ አሁን። ኤኒዌይስ ሴዶ ተዘጋጅ። ካሸነፍክ 4 ሚሊዮን ብር ያው ኖ በራይድ አትንቀሳቀስም ማለት ነው። ከዛ ደግሞ ስፖንሰር ምናምን ይኖርሃል፣ ብር ትሰራለህ። ያንን አንተ ብቻ አይደለም ፋይት የሚሆነው ባይ ዘ ወይ will be እንትን ቦክሲንግ ፋይት ይኖራል፣ ሞይታይ ይኖራል። የነሱ ገና ገንዘብ አለ። 10-15 ሚሊዮን ብር ልናወጣ ነው ማለት ነው። አሸነፍክ እንግዲህ ያለበት ብሩ ለኔ ነው እያልኩ እኮ ነው። ገንዘብ ለኔ ብዙ ያስፈልገኛል እያልን ማን ያለው? ኧረ ለሽ ህዝቡም እኔም እነሱ ይስጠዋ። ታዲያ እንደዛ ከሆነ ህዝቡ ነው እኮ አሁን የሚሰጠው እኮ ህዝቡ ነው። አታውቅም እንዴ? ቀድሞ ኪሳችን ውስጥ ያስገባው እንስጥ ፋይት አድርግ።
ቀድሞማ ያው ትኬት ሲዘጋጅ ኤቭሪቲንግ ስፖንሰርሺፕ ኤቭሪቲንግ። እሺ ግን የፕሮፌሽናል አካሄድ እንዴት ነው ንገረኝ እስቲ። አሁን ለምሳሌ የሆነ አንተ ዳና ዋይት ነኝ ብለሃል አይደል? ዳና ዋይት ሐምዛ ቻማያና ሰሞኑ የሚያደርጉት ማን ነው ስትሪክላንድ ነው ምናምን የሚባሉ ፋይተሮች አሉ። እነሱን ሲያገናኛቸው ፋይት ላይ እንዴት ነው አካሄዱ እስቲ ንገረኝ ካወቅ። ዩኤፍሲ ኤን ብር ከፍላለሁ ከዚህ ጋር ትጫወታለህ ይልሃል። ጥሩ ነገር ካሳየህ ቦነስ ይከፍላል። ከዛ በኋላ አንተን ስፖንሰር ማድረግ የሚፈልጉ ድርጅቶች ካሉ በአዘጋጆቹ ዲል በአዘጋጆቹ ውሳኔ አንተን ስፖንሰር ማድረግ ይችላሉ ማለት ነው። ከዛ አንተ እዛ ቦታ ላይ ስትጫወት የድርጅቱን ወይም ደግሞ ኦርጋናይዜሽን ዩኤፍሲን የማይመጥን ስፖንሰር ይዘህ የምትሄድ ከሆነ አይቀበሉ። ከነሱ ጋር ተነጋግረህ ከነሱ ጋር ተነጋግረህ ስፖንሰርን ይዘህ ትሄዳለህ። ከዛ ውጭ ግን ዩኤፍሲ ወይም ደግሞ አንድ ኦርጋናይዜሽን የሚከፍልህን ገንዘብ ዲል አድርገህ ተስማማለህ። ኦልሬዲ መጀመሪያ ትፈራረማለህ ማለት ነው። በገንዘብ ትፈራረማለህ። በተነጋገርከው ዲል ባረከ። ለምሳሌ እናንተ 5 ሚሊዮን ብር ዲል አድርገናል። ዲል ብናረግ ብንባል በዛ ትፈራረማለህ። ከዛ በኋላ ቦነሶቹ ምናምን ይመጣሉ። እሱ በንግግር የሚሆን ነገር ነው። በቦነሱ ደግሞ ጥሩ ፐርፎርማንስ ካሳየህ ምናምን ቦነስ ይሸለማል ማለት ነው። ይዋርስ ይሰጣል ማለት ነው። ምንም አልተስማማም። ሴዶ እንደሰማችሁት እንዳያችሁት ነው። ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል። እሺ ብሏል። አሁን ከዚህ በኋላ እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ማፈግፈግ የለም። ወደ ኋላ ካልክ አልወዳደርም ካልክ ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል። የኢትዮጵያ ህዝብ ይፈርድሃል። እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል። 5 ሚሊዮን ብር ማለት ባይ ዘ ዌይ በኢትዮጵያ ማርሻል አርት ወይም ደግሞ በኢትዮጵያ የክሎዝ ኮምባክት ስፖርት እንደዚህ አይነት ኦፈር ተደርጎ የማይታወቅ በተለይ በግለሰብ ደረጃ በግለሰብ ሳይሆን አይደል ነው እንግዲህ በመንግስት ተቋምም አይቼም ሰምቼም አላውቅም። እኔ ለሁለት ተጋጣሚዎች እንደዚህ አይነት ብር ኦፈር ማድረግ እኛ ደግሞ ይሄን አርገናል። ሴዶ ወደ ኋላ ማለት የለም። ወደ ኋላ ካፈገፈክ ሀገር ነው እናስለቅቅ። ትለቃታለህ ሀገር። እውነት ነው እንዴ? አሁን ማፈግፈግ ጀመረኩ። ለዚህ 5 ሚሊዮን ብር ማቅረባችን ባይ ዘ ወይ እንደውም ልንመሰገን ይገባል እንጂ ሌላ ብር ጨምሩ ብሎ መምጣት it's very very unnecessary። እኔ እንደ ሀሳብ ኦፈሩ በጣም አሪፍ የሚሆን ከሆነ ጥሩ ውድድር የሚሆን ይመስለኛል። ምክንያቱም አትራክቲቭ ይሆናል። ሁለተኛ ደግሞ ለልጆቹም ለጆኒም ለሴዶም ጥሩ የሆነ ኦፖርቹኒቲ ይከፍታል። ምክንያቱም የውጭ ተወዳዳሪዎችን ጭምር ነው የምናስበው ወደፊት። በሀገር ውስጥ ብቻ የሚቀር ነገር አይደለም ማድረግ ያለብን። ምክንያቱም ይህንን ውድድር የሀገራችን ሰዎች ብቻ አይደለም የሚያዩት፣ የውጭዎችም ያዩታል እና ይህንን ነገር እንዲህ ምን ማለት ነው? 5 ሚሊዮን ብር ትንሽ ነው እያሉ ነው። በጣም አሪፍ ኦፈር ካለው የውጭዎቹም ወደኛ ሀገር መጥተው ጥሩ የሆነ ነገር ሰርተው ይህንን ኦፈር መቀላቀል እንዲችሉ ሀገር ውስጥ እኮ መካሄዱ በጣም አሪፍ ነገር ነው። ከሳውዝ አፍሪካ ውጭ እና ከኢጂፕት እና ከሞሮኮ ውጭ ያሉ ሀገሮች አፍሪካ ውስጥ 500 ሺህ ብር የሚያክል ወደ ዶላር ተቀይሮ 5 ሚሊዮን ብር የሚያክል ወደ ዶላር ተቀይሮ ሸልሞ የሚያቅ እኔ ሀገር የለም አፍሪካ ውስጥ። ሳውዝ አፍሪካ እና ኢጂፕት ውስጥ ነው እንደዚህ አይነት ነገር ያለው አፍሪካ ውስጥ። እስቲ ፈርስት ታይም ልጨርስ አስጨርስም ነበር። ሳውዝ አፍሪካ ውስጥ ኢቲኤፍሲ የሚባል ካምፓኒ አለ። ትልልቅ አትሌቶችን ወደ ዩኤፍሲ ምናምን የሚወስድ ወደ ፒኤፍኤል ምናምን እነሱ ናቸው ብዙ ገንዘብ የሚከፍሉት። እኛ በሁለተኛው የኤምኤምኤ ጨዋታ 5 ሚሊዮን ብር ኦፈር ማድረግ ባይ ዘ ዌይ ቬሪ ድፍረት የተሞላበት እንደው ስፖንሰር ባናገኝም ሰው ባይኖርም እንኳ እኛ ያለንን ነገር እንሰጣለን ከሚል ነገር አንጻር እንጂ ማን ነው የትኛው ሰው ነው ኦፈር ያደረገው? በዛ ላይ ደግሞ ሁላችሁ ማወቅ ያለባችሁ ሴዶም ይሁን ኤኒዋን የኤኒ የማርሻል አርት የሚክስድ ማርሻል አርት ኤክስፒሪየንስ የላቸውም። ነን ኦፍ ዩ እኛንን ያን ነገር ለማሳደግ እየሞከርን ያለ ነው። እውነት ነው። ምንም አይነት ግጥም ያላቸው እሱን እኛንን ይሄን በር ከፍተን ስቴጅም አድርገን ፕሮግራም አዘጋጅተን በትልቁ ይሄን ውድድር እያደረግን ያለ ነው። ለዛ ነው ለሴዶ 5 ሚሊዮን ብር የሰጠ ነው። ባይ ዘ ወይ በጣም ብዙ ሰው ደንግጧል። በነገር ላይ 5 ሚሊዮን ብር ለሴዶ ስንሰጥ ዋይ ለምን ብዙ ስፖርተኞች አሉ ምናምን ተብሎ ግን
ቅድም ለምሳሌ ሴዶ እንደውዬ ብዙ ሰው ምንም አይነት ሪከርድ የሌለህ ይመስላቸዋል። ስፖርት ውስጥ የሌለህ ዝም ብለህ የምትቀልድ ነው ይመስላቸው እና ያለህን ኳሊፊኬሽን እና ሰርቲፊኬሽን አድርገህ ብትፖስት ብዬ ስነግርህ አንተ ሌላ ነገር ቀይረህ ምናምን ነው ለነገርም ወደ ሶሻል ሚዲያ ያቀረብከው። እኔ ለሰዎች ለኦዲየንሱ እኔ ማርሻል አርት ስላለው ምን አይነት ሰው እንደሆንክና ቢያንስ ከምትሰራው ከቪዲዮዎች ከሰዎች ስሰማ ምናምን ቴኳንዶ ውስጥ እንደነበርክ አውቃለሁ። ቴኳንዶ ውስጥ እንደሰራ አውቃለሁ። እኛም እሱን ሰምተናል። ወይም እንደናገረ ሰላም ይሄኛው ደግሞ ከጂጂሶ የመጣ ሰው ነው። ሶ ለዚህ 5 ሚሊዮን ብር ማቅረባችን ባይ ዘ ወይ እንደውም ልንመሰገን ይገባል እንጂ ሌላ ብር ጨምሩ ብሎ መምጣት ኢትስ ቬሪ ቬሪ አንነሰሰሪ። ቢቀር ለምሳሌ ብር ጨምር ብትለኛ አሁን ነገ ጠዋት በቃ ቀርቷል ከከሬ ጋር ይሆናል ነው እኔ ከዚህ ግድም የለንማ። ማት ፋይተሮች አሉ ይሄን ነገር ማድረግ የሚችሉ። ሶሻል ሚዲያውን ነው ተቆጣጥረነዋል እኛ። አንተ ከምትቆጣጠረው በላይ መቆጣጠር እንችላለን ደግሞ ለሶሻል ሚዲያ ምንም ችግር የለም። ሰው እንደዛ አይነት አስተሳሰብ ባይኖራችሁ ጥሩ ነው። አችሉም ገጃችሁም በቃ ሶሻል ሚዲያው ከኔ በላይ በምንም ተአምራችሁ ነው። በምንም ተአምር እነዚህ የመጡት ነው። አሁን ከዚህ በፊት ያደረጉት አንተም የመጣው ሶሻል ሚዲያ የኔ ስም ጠርታችሁ ይሄን በለው አንተም የፈመስከው የኔ ስም ጠርተህ ነው። ያኛውም የፈመስከው የተወሰነ እውነት አለው። እዚህ ጋር መካካር አያስፈልግም። የሴዶ ስም በተደጋጋሚ ሲጠራ ነበር። ያው በሱ ስም ፈምሰዋል የሚለው ነገር እንትን ባይሆንም ግን የሴዶን ስም በተደጋጋሚ ሲጠሩ ነበር። እሱ አይካድም። በእኔ አይደል የተጀመረው። ስማ 1.3 ሚሊዮን ሰው ይከተልሃል። እንዳንተ አይነት ሰው ማለት 1.3 ሚሊዮን እንዳንተ አይነት ሰው ፕሮፌሽናል የሆነ 400 ሰው የሚከተለኝ ሰው አይነው ምን አይነት ሰዎች እንደሆኑ ምን አይነት ሰዎች ኢትዮጵያ ውስጥ ምን አይነት ሰው እንደሆኑ አውቀዋለሁ። ምን አይነት ቫልዩ እንዳለኝ ምን አይነት ዋጋ እንዳለኝ ምን አይነት ሰው እንደሆኑ 5000 ሰው 6000 ሰው እንደ ኮንሰርት የመጣው እኔም ብሎ እንጂ አንተ ብሎ አይደል። 6000 ሰው እንደ ኮንሰርት እኛ ነን እኮ ያነቃቃ ነው። በለው ማርሻል አርት እኮ አይደል የኛ ስም ተጠርቶ እኮ ነው የመጣው። ለምን ቀልደህበት አንተ ብሎክ እየሰበር ቀልደህበት እንዴት ነው ሰው የሚመጣው? ምን አይደለም መጀመሪያ ማንን ነው የጠራው? ወደ ሌላ ነገር ገባውን። ለምን ነው ማንን ነው የጠራችሁት? እንዴ አልፈርተህም ቢያልክ እኮ አሁንም እኮ ፈርተህ ነው ቢያልክ ፈርተህ ነው ቢያልክ ሴዶ በፖሊስ ተይዘውም ቢሆን ይቅረብልን ይላል። እውነት ነው፣ እኔ እስማማለሁ። በግድ ፋይቱን ማድረግ አለበት። አትመጥኑኝ ምን አልኩት እኔ መፍራቻ ሳይሆን አትመጥኑኝ። የት ፋይት አድርገህ ምን ፋይት አድርገህ ነው ማይመጥን ማን ነው ያመጣ? ምን ፋይት አድርገህ ምን አድርገህ እንዴ ምን ፋይት አድርገህ ነው ማን ነው የሚፈራህ? ምን ፋይት አድርገህ ምን ፕሮፌሽናል ፋይት አድርገህ? እኔ እኮ ግራ ነው የሚያጋባው። እንዴ የት ፋይት አድርገህ የት አይተህ ነው እንደዛ የምትለው ነው? አሁን በፕሩፍ እኛም እኮ ይሄን 5 ሚሊዮን ብር ያቀረብንልህ ፕሩፍ እንድታደርግ ነው። እኔው ያንተን ፕሮፌሽናሊቲ እኔው ሜዲያ ላይ እኔው ጆኒ ያለልህ ግጠመው እኔው ነው ያልነው እኮ 5 ሚሊዮን ብር የሰጠን ለዛ ነው። ቶኒ እንይ ማን ነው የጠራችሁት? እንዴ አልፈርተህም ቢያልክ እኮ አሁንም እኮ ፈርተህ ነው ቢያልክ ባይ 5 ሚሊዮን ብር ፈርተህ ነው ቢያልክ አልኩ። 5 ሚሊዮን ብር አትመጥኑኝ ምን ያልኩት እኔ መፍራቻ ሳይሆን አትመጥኑኝ። ለምን የት ፋይት አድርገህ ምን ፋይት አድርገህ ነው ማይመጥን ማን ነው ማይመጥን? ምን ፋይት አድርገህ ምን አድርገህ ወይ ሴዶ አይ ሴዶ አይኑ ብዙዎቻችሁ ሴዶ አይመጥንም ሌላ ሰው ነው መወዳደር ያለበት ነው የምትሉት። ጤና ያግሪ ግን ለምን ሴዶ እንደተመረጠ ፎር ዘ ኔክስት ፋይት ላስረዳችሁ። ጌችንም አላገኘውም ጆኒንም አሹንም አላገኘውም። ግን ከተረዳሁት ልንገራችሁ ሁለት ነገር ነው። አንደኛ የኢትዮጵያ ሕዝብ ማወቅ አለበት እዛ ሪንግ ውስጥ ገብቶ ፋይት ማድረግና ማውራት አንድ እንዳልሆነ ማወቅ አለበት። አሁን ሰፈር ውስጥ ነኝ ይለኛ ኢትዮጵያ ውስጥ የሚያሸንፈኝ የለም ምናምን ከኔ ውጪ ማንም የለም ምናምን የሚሉ አሉ። እነሱን እያመጣክ ጠፍጥፈ ማሳየት አለበት። ኢትዮጵያ ውስጥ ለካ እንደሚወሩ አይደለም። እዛ ውስጥ ገብቶ ለመወዳደር በቂ የሆነ ነገር መዘጋጀት አለበት ብሎ ያስባል። አዘርዋይስ ግን እነዚህ ሰዎችን ሳናጠራ እነዚህ ሰዎችን ዝም ሳናስብል ቀጥታ ሪል ፋይተሮችን ማወዳደር ብንጀምር ቻምፒዮኑ አይከበርም። ላይክ የኤምኤምኤ ላይክ ቻምፒዮን ኢትዮጵያ ቢሆንም አረ ይሄንን ያሸንፋሉ ምናምን የሚል በየሰፈሩ ነው። አሁን ግን ጸጥ ይላል። ይሄው እኔ ከመምጣቴ በፊት ምናምን አለች፣ መጣች፣ ተጠፈጠፈች፣ ዝም አለች። ሴዶንም እንደዚሁ ዝም ማስባል አለበት። ሪስፔክት መደረግ አለበት። ሴዶ ብልጥ ነው አልኳችሁ፣ ብልጥ ነው። አይሰማችሁም? አይወዳደርም። ግን ምን ሆኖ ነው ግን 1 ሚሊዮን ብር ቢያንስ ያገኛል እኮ በቃ ተሸንፎ ራሱ ማለት ነው። እሺ ማለት አለበት። እግዚአብሔር 10 ሚሊዮን አሁን ነው አካውንት ውስጥ ካላስገባችሁ። ሁለተኛው ሪዝን ደግሞ ሰው ማየት የሚፈልገው ፋይት መሆን መቻል አለበት። እሺ ሰው የሚጠይቀውን ነገርም ኢንተርቴን ማድረግ ያስፈልጋል ማለት ነው። አት ኤንድ ኦፍ ዘ ዴይ ሰውን ፑል ማድረግ አለበት። የሰውን ኢንትረስት መያዝ መቻል አለብን። ሶሻል ሚዲያ ላይም አክቲቭ መሆን ያለበት ሰው ነው መወዳደር ያለበት ማለት ነው። ስለዚህ ሴዶ ለዛ ኢዝ አ ጉድ ካንዲዴት
ግን ተጨማለቅ በቃ የሆነ ጭምልቅ ለአህያ ማር አይጥማት የሚሆነ ሰው ነው እንዴ። እኔ ጌች እንደዛ ሪስፔክትፉሊ ላይፍ ገብቶ እሱ ጋር እያስረዳው ኮንቪንስ ለማድረግ እየሞከረ ሴዶ ሽቅብ ቀዘነች እንዴ 10 ሚሊዮን አሁን ካላስገባችሁልኝ አንድ እርምጃ አልራመድም፣ አትመጥኑኝም። እንዴት አይነት ነገር ሶሻል ሚዲያ ላይ እኔ ከሌለው ምንም እንትን አትሉ። ኧረ እኔ ጌች ግን ያሳየኸው ትዕግስት እኔ ይሄን ያህል እንዳለ ማላቅም ነበረ። በቃ ለስፖርት በጣም ትዕግስተኛ ነው። በጣም ለማሳደግ ምን ያህል ርቀት እንደምትሄድ የሚያሳይ ነውና እንደ ልጅ ነው የተለማመጠው። እግዚአብሔር እንደ ሕፃን ልጅ ማለት ይቻላል። ደሞኛል። ሳርሊ ግን ሴዶ is not going to fight. he is a pathological liar በቃ ይታወቃል። እና ብር ይወዳል። ለዛም ነው መኒ ኦፈር ተደርጎለት እንዲቀርብ የተደረገው። እኔ በሴዶ የሪል የመታወቂያ ስሙ ማን እንደሆነ አላቅም፣ ግን በሱ ስም የቢራ ማስታወቂያ የሰራ ምድር ላይ ማንም የለም፣ እሱ ብቻ ነው። ያው ከአንድ ብር ጋር his art nemesis እንደዛ እገላለሁ እየፈለገው እና ብር ላሰራ ሲለው እሺ ካንዳንድ አሁንም ለዛ ነው ብር ከፍተኛ ብር ኦፈር ተደርጎለት እንዲደባደብ ጥሪ ቀረበለት። መፍትሄ ሀሳብ ብዬ ማቀርበው ሴዶ ፓቶሎጂካል ላየር እና ፈሪ እንደሆነ ሁላችንም ተስማምተን ፕሮሲድ ዊዛውት ሂም። አይ እኔ ወዳደራለሁ ሚል ከሆነ ግን አይልም። ፕራይዝ መኒው ላይ ኮንትራክት ሲወጣ ዊነር ቴክስ ኦል ይሁን 10 ሚሊዮንም ይሁን 5 ሚሊዮንም ይሁን የቀረበው አሸናፊው ብቻ ይወሰድ። ለምን አሁን እኮ ተሸንፎ 1 ሚሊዮን እንደሚወስድ ስለሚያውቅ እሺ we are given him like 1 ሚሊዮን ምናምን ዝም ብሎ እየተሰጠው ነው ማለት ነው። እንደሚሸነፍ ይታወቃል። አሸንፋለሁ ሚል ከሆነ ኮንፊደንስ ካለው 3 ሰከንድ አላቆዩ ሚል ከሆነ ሙሉ ብሩን ይውሰድ። በቃ ዊነር ቴክስ ኦል ይሁን። 10 ሚሊዮን ራሱ ከተደረገ ተሸናፊ ምንም ማግኘት የለበትም። እንደዛ ነው መሆን ያለበት። ታፍጥፉ ባዶ እጁን ሄድ። Thank you and good day። ጥሩ ሐሳብ ነው። አንተ ጨካኝ ነህ ግን ክፉ ነህ። ሴዶ እግዚአብሔርን ቪዲዮን ስለአስበህ እያሳከኝ ነውና ጎበዝ ነህ። ሶሻል ሚዲያ እንዴት መጠቀም እንዳለብህ እያወቅህ ነው። ያዝ ለቀቅ እያደረግ ይኸው አመታት አለፉና ያቀረቡልህ ብር እነ ጌች እነ አሹ 4 ሚሊዮን ብር ብዙ ነው እኮ። ፕላስ እዚህ ላይ ስፖንሰርሺፕ አለ። በስማ 3 ሚሊዮን ምናምን ልታገኝ ትችላለህ ከስፖንሰርሺፕ 6 እና 7 ሚሊዮን ብር ሆነልህ ማለት አይደል? እዚህ ላይ ደግሞ ይኸውልህ አንተ ቪዲዮ ስትሰራ ብዙ ሰው ላይክ የሚያደርግልህ ያለህ ሚሊዮን ተከታይ ለኔ የሚሰጠኝ ግምት ከፍ ያለ ነው ብለህ የምታስብ ከሆነ ቃሽም ነህ። ምን አይነት ግምት እንደሚሰጥ ታውቀዋለህ። ምክንያቱም ከኮሜንትህ መረዳት ይቻላል። ይሄንን ግምት መተህ መቀልበስ አለብህ። ዋጋህን ማሳየት አለብህ። በገንዘብ ብቻ አይደለም፣ በፋይት እኔ ልታስቀጠቅጠው በቃ አረተው እንደዚህ ብለህ በቃ የማሸነፍ ስነ ልቦናው ካለ ይሄ ስነ ልቦና ከሌለህ ግን ኦኬ ተሸነፈህም 1 ሚሊዮን ይሰጣል። ፕላስ አሁንም ስፖንሰርሺፕ፣ ምክንያቱም ንቃተ ህሊና ራሱ ስፖንሰርሺፕ ነበር። ተሸነፈህም ስፖንሰርሺፕ ይኖርሃል። አሁንም 2 ሚሊዮን 3 ሚሊዮን ሳትወዳደር ስለሆነ ስፖንሰርሺፑን የምታገኘው አለች ማለት ነው። ታገኛለህ ማለት ነው። ንቃተ ህሊና ተሸንፎ ምን ተባለ? ምንም ወይ ለዚች ነው እንዴ ምናምን ተባለ፣ ቀጠለ፣ ህይወቱን ይቀጥላል። ቫይራል ሆኗል፣ ታውቋል ምናምን። በቃ ለጆኒ ነው ክብር ትሰጠዋለህ እንጂ ልክ ጆኒ ማንተን ካሸነፈ ለጆኒ የተወሰነ ክብር ይሰጠዋል። ከዛ አንተ ትረሳለህ ማለት በቃ ጆኒ ሰይዶ አይችለው፣ ጆኒን አልቻለው። ከሌላ ሰው ጋር ደግሞ ሲፋይት ያደርግ። እስኪ ከገባው በዚህ መንገድ እንዴ ልጀምር እንዴ የሆነ አንድ ሰው አስወጥቼ ምናምን ቡራ ከረኝ ማለት ልጀምር ይሻላል እንደዛ። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ ይህ ሰውዬ ያለውን ነገር ያደርገዋል። ተጠንቀቅ ሴዱ። እንዲህ ያስፈራረው ታዲያ እንዴት ይቀበል ልጁ? እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር እንዴ? ተናግሮ የለ እንዴ? ከመጀመሪያው ተናግሯል እኮ። ተናግሬያለሁ። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ
10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር አነጋገሩ በጣም የሚያስቀኝ ጆኒ ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቅጣለሁ። ኤቭሪዋን anyone would accept that. ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሮ ፋይት ያደርጋል። ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ፣ ቀን ይወሰን፣ ኮንትራት እንፈርም፣ ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። የዚህን ያህል እንግዲህ አድቫንቴጅ ሰጥተዋል። እግዚአብሔርን እንደው ምንም ማግኘት የለበትም ተሸናፊ እየተባለ እንደሚሸነፍ ያውቀዋል። ሴዶ እኮ ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። አንድ ጉልበትህን ዳኛ አረላሽ አምነህ ግባ ሴዶ አምነህ ግባ። ይህ ነው ገብ እንዴት ነው የሚይዘው ነው እኔ ጆኒ እንዴት ይዘዋል? ኧረ በመድኃኒዓለም እኔ በጣም የሚያስቀኝ ሴዶ እኛ ላይ ፎክር አንተ እኛ ላይ ትንበጫበጫለህ። ትክክለኛ ፋይተር ስታገኝ አሁን ያስተነፍስልሻል፣ እንገላገልሻለን። ሴዶ ወደ ሳይሆን በግድ መፋለም አለብህ ይህንን ፋይት እንዴ። ጌታቸው ስዊት ቦክስ፣ ጆኒ ቁንቁራሪት፣ በቀሉ አትፍሩኝ። ፈራችሁኝ እኮ ይኸው ህዝቡ ይወቅልኝ። ፈሩ ምክንያት እያበዙ ነው ማለት ነው። ለማንኛውም እኔ ማርሻል አርት ላይ ከዚህ በፊት ከ10 ዓመት በላይ ውድድር ውስጥ የነበርኩ ከ20 ዓመት በላይ ቴኳንዶ ውስጥ የነበርኩ ይኸው መረጃ ማየት ትችላላችሁ ማለት ነው። አሁን ምክንያት ማምጣት ጀመርሽ? እንደምገለው ስላወቅሽ ነው። ልጁን እንደማያሰናብተው ከቢዝነስ እንደማወጣችሁ ስላሰባችሁ ምክንያት መደርደር ጀመራችሁ። ጭራሽ ቅድም ሲናገር ሰምታችኋል አይደለ? ያው ሰው ሴዶን ለምን እየተባለ ስለሆነ አንዳንድ ያለህን ነገር ቴኳንዶ ላይ ምናምን ያለህን ነገር አውጣና ሳይ ነው ያለው። እሱ በዚህ አይነት መንገድ ቀይሮ ፈርታችሁ ነው ይላል። ኢትዮጵያ ህዝብ ወቅልኝ ተንበጫበጩ። ይኸው እነ ጌች ተብዬ እነ በቀሉ ወይም እንቁራሪቷ እኔ ነግራችኋለሁ እኮ እኔ ንጉስ ነኝ፣ የሚክስድ ማርሻል አርት ንጉስ ነኝ። ያቁኛል። እጄ ሚሳኤል እንደሆነ ያውቃሉ። ካገኘሁት እንደምደፋው ያውቃሉ፣ እንደምገላግለው ለስከ ወዳኛው ማለት ነው። ስለዚህ ተንበጫብጫው አሁን ምክንያት እየደረደሩ ነው ማለት ነው። የኢትዮጵያ ህዝብ ይወቅልኝ። ይኸው ልቤን አሳይቻችኋለሁ። እነሱ ግን ሸኑ ቀዘኑ ማለት ነው። ትንሽ ምክንያት ስታገኝ በቃ ሴዶ ወጣ ያለ ነገር ልጠይቅህ። እሺ ፍቅረኛ አለ ወይም ደግሞ የትዳር አጋር? እኔ ገና አንድ ፍሬ ልጅ ነኝ። ምንም አውቀው ነገር የለም። እንደዚህ አይነት ነገር አላውቅም። አትጠይቅኝ አንተ ምን ሆነ ነው? ፍቅረኛ ምናምን የለም። ሃይማኖቱም አይፈቅድም። ሳገባ ማዘር ትመጥረኛለች አገባለሁ እንጂ እኔ አይናፋ ያው ነግራችኋለሁ። ከዚህ በፊት 18000 ሴቶች ጠይቆኛል። ለፍቅርም 18 እንዲቀልዱች እኮ አይጠገቡ። ከዛ አንተ ሁሉንም ቢያቅ ገና ልጅ ነኝ ምናምን ምክንያት ብዙ ነገር ፋይትም ልታረግ ነው ናሽናል ሄዳ። ስለዚህ ሴቶች ሴዶ አፈቅራለሁ ይሉታል ሴቶቹ ኮመንት ላይ አስሉዝም አለ። ዋናው ደግሞ ለፋይቱ ወሳኙ ያ ነው ራሱ ቴስቶስትሮን ታውቃለህ። እሱ መጨረሱ ጥሩ አይደል? መጀመር ነው እና መጨረሱ። እሺ ያው አይ እንዳትዘናጋ በሚለው መስጀመር ነው። ቅድም እያልኩ ነበር በሶሻል ሚዲያ ምክንያት አይ ሎስት የ3 ዓመት ሪሌሽንሺፕን እና እሱን ሉዝ አደረገው። ምን መሰለ ኧረ ዶክተር ነው ለቫለንታይን ምናምን አብረው ሲያከብሩ ምናምን ቪዲዮ ለቆ ነበር ካስታወሳችሁ። ተለያዩ ማለት ነው ስንስ ስለሚያውቋት ቪዲዮቼ ላይ ምናምን ኤኒቲንግ ራሴን ሆኜ ወይ አነጋገሬ ጠመም ካለ ምናምን ይልኩላታል። ምን ማለቱ ነው ምናምን ነገር ጓደኞች ኤኒቲንግ ጥሩ ነገር ባረግ ምንም ነገር ድምጽ የለም። ግን ይሄ ነው የሚያስጠላው። ሚቃ ሶሻል ሚዲያ ላይ የምትሰሩ ከሆነ እንደዚህ አይነት ነገር አለ በደንብ ያጋጥማል። በጣም ነው የሚያስጠላው እንደዚህ አይነት ነገር። እግዚአብሔር ኤቭሪ ታይም ከስር ይከታተሉኛል። I just like decided I'm holding her back። እቺ ልጅ ወደ ኋላ እያስቀሯት ነው። ሰው በቃ ምንም አርጋኝ አይደለም። she was an amazing human being። አሁንም የምልህ 4 ነጥብ ከሆነ 4 ነጥብ መሆን አለበት የምልህ ለዛ ነው።
she was an amazing human being, supportive ምናምን ግን I will not impress her friends. like በቃ ከመንገዴ ወጥቼ ጓደኞቿን ኢምፕረስ ለማድረግ የሚሄደው መንገድ የለም። በቃ የሆነ ሰዓት ላይ ገባኝ it can't happen ራሴን መሆን አልችልም or I'm about to be that clown my whole life ጅል ሆኜ ነው የኖርኩት I've accepted that አሁንም ጅል ለመሆን ችግር የለብኝም ከዛ አድቫንቴጆቹን አይቼዋለሁ ግን ለሰው ብዬ መጃጃሉ አልታየኝም እነሱ አክሴፕት እንዲያደርጉኝ ቪዲዮ ላይ እንትና ምናምን it just couldn't happen ልክ ግን ስለሆነ እንዲ እሷ ካመነችባት በቃም ድጋሚ ቤተሰቧን ጓደኞቿን ማሳመን እኔ ያለበት ብዬ ነው ያልጠብቅም እውነቱን ለመናገር ማለት ነው ማለት እሷ ከወደደችው እሷ የሚያደርገውን ነገር እስከወደደችው ድረስ እኔ እንጃ እኔ ጓደኛ ቤተሰብ ምናምን በእንደዚህ አይነት ነገር ውስጥ ጣልቃ ማስገባት አለባችሁ ብዬ አላስብም ለምን እስከ መጨረሻው አብራችሁ የሚኖሩትኝ እነሱ አይደሉም ላይፋችሁ የሚኖሩላችሁ እነሱ አይደሉም አሁን ከሱ ጋር ተፋታ እንግዲህ ለማይን ሰው ጋር ደግሞ ሊገጥማት ይችላል ወደፊት አስባችኋል እነሱ አክሴፕት የሚያደርጉት ከሷ ጋር ግን ማች የማያረግ ሰው ደግሞ ሊሆን ይችላል አስባችኋል ነገ ላይ ማለት ነውና በሰው የተነሳ መለየት አያናድም እግዚአብሔርን መስማቷ ራሱ እንደዚህ እኔ እንጃ ደስ አይልም እግዚአብሔርን እንዴት ታዳምጣላችሁ ጓደኛ ምናምን የሚባል ነገር ሪሌሽንሺፑን ሳጣ አንደርስታንድ ያደረኩት ኦኬ በድላኛለች ለማለት ጊዜ ሶስት ከራሴ ጋር I just understood እኔ ማንኝ ገብቷል የሰራኋቸው ነገሮች እያስታወስኩ ስመጣ ምናምን I'm like damn I'm an asshole ስለዚህ ወደ ኋላም ሲሄድ ኢቭን ፈረንጇንም መጨረሻ ላይ ተጣልተን ከዛ ወደ ፍሬንድሺፕ ምናምን ስንገባ ቺት አድርጌባት ነው በቃ መምጣት አልፈልግም ማለት ከብዶኝ the best excuse that I found was I just cheated on her. You snitched on yourself? That's crazy. ልትጎዳኝ አትችልም ምን ለዛ ነው I would snitch on myself I would ራሴን እሰድብልሃለሁ ምንም አታመጣም አንተ you just extra difference ገባ finally I've accepted myself ዩኒቨርሲቲ ስኖር ግን ሰው ምን ይለኝ ከዚህ በፊት ስለ ፈረንጇ ታሪክ ወቸ ጉድ ፖድካስት ላይ ቀርቦ ሲያወራ ሰምታችኋል ሙሉ ታሪኩን አይደል እሱን ፖድካስት ያላየ ሰው የለም መቼስ በዛ ነው ያወቀው የተዋወቀው ዶክተር ነው ራሱ እኛል የሚለው ነገር አጨልሎኝ ራሴን ላጠፋ ደርሼ ነው አሁን ሰው ላይ አልደርስም ከደረስክብኝ ግን I will not turn back ትግስትን ተማርኩ ትግስትም ግን በሮች አሉት ምናምን ሌቭል አለው ከሆነ ፓርት በኋላ ትግስት ምንም አያረግም እግዚአብሔር ማይልሃል ግን ቁጭ ብለ ራስን ስታስተውል everybody like እንዲ ተበድዬ ምናምን ነው የሚለው እኔ በደልኳቸው ምናምን ሳስተውል I was like damn በጣም ክፉ ሰው ነኝ ይበለኝ you know what ይበለኝ ብዙ ቦታ ብዙ ሰው አስከፍቻለሁ ሲያንሰኝ at least karma እዚህ ጋር ባለቀና ኔክስት ታይም ለሪሌሽንሺፕ ብቁ ሰውን ከአመታት በኋላ ምናምን I hope ያ ካርማ እዛ ጋር አልቆ ከዜሮ ለማስጀመር እድሉን ይስጠኝ ነው በግልጽ እንደዚህ የሰራቸውን ስህተቶች ምናምን ሰው አለ ግን እኔ አምናለሁ እንደዚህ የሰራቸውን ስህተቶች ፐርሰናሊ እኔ ግን ሰው ነው እኔ ግን ፐርሰናሊ በኮንፊደንስ ነው የምናገረው በእኔ ጥፋት ሰውን አስከፍቼ ማቅ አይመስለኝም መቼም እና የሚጸጽተኝም ነገር የለም ደግሞ እውነት እስከዛሬ ያረኳቸው ነገሮች ኖረው የሚጸጽተኝ ነገር ወይ ደግሞ ሰው ላይ እኔ ክፉ ነገር አርግ ያለው ብዬ ማስበው ነገር የለም ይሄን በኮንፊደንስ ነው የምናገረው እግዚአብሔርን በጣም በራስ በመተማመን ማለት ነው ማለት እኔ ማንኝ ሰውን የሚጎዳ ነገር አርግ ያላቅም በቃ ብዙ አጥያቶች ሰርቼ ሊሆን ይችላል ምናምን ግን ደግሞ ሰውን ለመጉዳት ብዬ ሆን ብዬ ያረኩት ነገር ኖሮ አይቅም አረ የለም እውነት እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖችን ይመስላሉ እንደወደዳችሁ ታልጠራጠሩም ማለት ነው ሐሳብ አስተያየት ካላችሁ እስኪ በኮሜንት ላይ አስቀምጡልኝ ኮሜንት ላይክ ባረጋችሁ ቁጥር ቪዲዮዎቻችን ለተጨማሪ ሰዎች እንዲሄዱልን ይረዳናል ማለት ነው እስከዚህ ሰዓት አብራችሁን ከቆያችሁ በጣም ነው ማመሰግነው ማለት ነው በቀጣይ ቪዲዮ በሌላ ምትዝናኑበት አሪፍ በሆነ ቪዲዮ እንገናኝ ይሆናል ማለት ነው እስከዛው ድረስ ቸር ቆዩልኝ ባይ